አዎ ወንድሜ ሰገናለሁ። የቻናሉን ቤተሰቦች ያው እንደተለመደው ፖስታው እጄ ውስጥ ገብቷል ደርሶኛል። ዛሬ ደግሞ ምን እንደምለምድ አብረን የምናየው ይሆናል። እስኪ ለማንኛውም በእናንተ በቤተሰቦቼ ፊት ለፊት ፖስታውን ልክፈተው። የዛሬው ደግሞ ኤቲኤም ላለው አድራሻም ተቀምጦልኛል። በአድራሻው መሰረት እንሂድ፣ ተከተሉኝ። መቼም በዚህ የበዓል ወቅት ቆፈር አይሉኝም። ይሄንማ ደውዬ ነው ማረጋግጠው። የት ነው ያለሁት? በእናታችሁ ሄሎ ሄሎ፣ አርማኒ ሆቴል ደርሻለሁ። ወደ ውስጥ ግባ። መቼም ልታስቆፍረኝ አይደለም አይደለ? ወይ ገልባጭ ላይ አፈርጫ ልትለኝ እንዳይሆን። ሆቴል ውስጥ ደግሞ ምን የሚቆፈር ነገር አለ? ወሬውን ተወውና አፍጥነው። እሺ መጣሁ። ቤተሰቦቼ እንግዲህ ያው እንደምታዩት ነው። መቼም የጉልበት ስራ ሊያሰሩኝ አይደለም። እስቲ እሱን አብራችሁኝ ተከተላችሁኝ ጉዴን እዩ። አሳነባሪው አንተ ነህ? ኧረ እኔ አልመጣም እዛ ውስጥ እንዴ! ኧረ እኔ አልወድም። እኔ ውሃ ከመጠጥነት ውጪ በሌላ ነገር ተጠቅሜው አላውቅም። ብሎ ደግሞ ገንዳ ውስጥ ሊከቱኝ እንዴ! አሁንስ በዛ። የምርህን ነው? ይሄንን ነው የምንለማመደው ዛሬ? ኧረ እንዴ! ኧረ እኔ ኤቲኤም ምናምን ከተው ሲሰጡኝ እንደና ነገር መስሎኝ ነው እንዴ። ሎከራችሁ ያምራል። በጣም የሚያምር ሎከር ነው ሎከራችን። እንዴት ነው የታለው ውሃው? ዋናው መዋኛ ልብስ ይዛል። ያ መዋኛ ሞልታል። ልብስ ቁምጣ ምናምን አይ አልያዝኩም። እና በምን ልትዋኝ ነው አስበህ የመጣው እንዴ? እኔ እኮ አላሰብኩም። እናንተ እኮ ነው ዋኝ ያላችሁ። እና ምንም አልያዝክም? አይ ምንም አልያዝኩም። ኤቲኤም ብቻ ይዣል። እንደዛ ከሆነ እዚህ ጋር የዋና ልብስ መሸጫ አለ። እሺ ላይ ገዝተህ ትመጣለህ። እኔ ዋና ላይ እጠብቅሃለሁ። እሺ ቸገር ያለ አፍጥነው። እሺ እሺ። አሳ ነው ማስቀነው። አሳያለሁ። ሰላም፣ እንዴት ነው? አሳዎችን ለማስቀናት ተዘጋጅቼ ነው የመጣሁት። እስቲ ልብሶች ለኔ የሚሆኑ ይኸው ጥሎሽ ተረክበናል። ምንድነው አቤላ? ይሄ ሁሉ ይሄ እኮ ላንተ አያስፈልግህም እኮ። እንዴት አዳብሰምጥ ፓራሹት መዘለለው እንጂ እኮ ዋና ምትዋኝ አይመስልም እኮ። ሴፍ ለመከላከል እኮ ይሄ ሁሉ ገዝተው ነው? ደም እኔ ለዋና ክብር ስላለኝ ገዝቼ ነው። እኔ እኮ ልብስ ብቻ ግዛ ነው ያልኩት። ልብስ ብቻ፣ ልብስና መነጽር በቃ፣ ሌላ ምንም አያስፈልግም። እና ይሄ ሁሉ ገዝቼ ለልጆች ነው የሚሆነው እንጂ ይሄ ላንተ አይሆንም። የእድሜ ጉዳይ እኮ አይደለም እኮ። ዋና አለመቻል እኮ አለመቻል ነው። እኔ አሁን የዋና ልጅ ነኝ። ዴሽ እንዴት ነው ማረገው? ይሄ ላንተ አይሆንም። ይሄ ላንተ አይሆንም። እንዳለ ልመልስ? አዎ አውልቀውና ይሄ ሁሉ አስቀምጠውና ይሄ ሁሉ አቤላ፣ እኔ ባለ ትዳር ነኝ፣ የልጆች አባት ነኝ። በእናትህ ልጆቼ አንድ ነገር ሳላደርስ ውስጥ ገብቼ ከልኩብናል። በእናትህ ቢያንስ እንኳን በእናትህ አንድ ሁለት እጄ ላይ ያለውን እንኳን ተውልኝ። ሮቤል እንኳን ኦሎምፒክ ላይ ሜዳሊያ ያለመጣው እንደዚህ ትርቅ ባለ ማሟላቱ ነው። እኔ ደግሞ እንደ ሀገር ከሱ ትምህርት ወስጄ ኢንስፓየር ሆንኩት በሱ ነው። እነዚህን ካሟላው እንግዲህ ምን ትይኛለሽ አባት? አረቢያንስ ሻዶና እንኳን መኪና ይግዛልኝ። ታው እውነት አቤላ ግድ የለም በቃ ወሰንክ። ላውልቀው? ይሄ ይውለቅ። እርግጠኛ? አዎ ይሄ ይውለቅ አቤላ። አንተ ትሬኒንግ ነው መስራት ያለብህ። ምን አለ አሁን የሁሉ ገዝቼ ልለፋ ነው? እሱ ራሱ አይሆንም።
አይቻልም አውልቆ ቢለኝ አይሸጥም ባይሸጥልኝ ምን አለበት ኪሳራ የሆነ ነገር ልጭ ጫማውን አላውልቁ አይደለ እሺ ይሁን ችግር የለም ኮች ነጋስ ይባላልው ሃርመን ሆቴል 4 አመት ምን አስተምሬያለሁ ብዙ ህፃናት ትልልቅ ሰዎች እንደዚህ እንደውም የሆስተስ ከአየር መንገድ ምናምን ሲመጡ እዚህን አስተምራቸዋለን በተጨማሪ ደግሞ ከህክምና ምናምን የጆይን ምናምን ችግር ያለባቸው ሰዎች ሲመጡ እዚህ ዋና ስለሚመከር ብዙ ሰዎች አስተምሬያለሁ ዛሬ ደግሞ አቤላ ከቻናል 1 ዋና ልልመድ ብለው መጥተዋል እንግዲህ ዛሬ ምን ችለው እናረጋለን በአንድ ቀን አሪፍ ስራ ሰርቶ እንደሚሄድ አልጠራጠርም ካሜራ ላይ ሲኒማ ላይ ነበር መዋኛው እንደዚህ ጥልቅ የሆነ ውሃ ውስጥ ዋኝቼ አላውቅም ነበር ያው በለማች እንግዲህ ማልደርስበትና ማልዋኛው የለም በፊት ያው በሐሳብ ነበር መዋኛው አሁን ወተር ኤንድ ወተር ፕሩፍ ቦይ ተገናኝተናል እኔ ያው ውሃን በብርጭቆ መጠጣት ላይ እንጂ እንደዚህ በገንዳ ተዳፍሬ አላውቅም እስቲ ሩብ አረገው ይሆን አብራችሁ ተከታተሉኛላችሁ እንጀምር አይደለ ቆይ እንደዛ አይደለም እንገባ መጀመሪያ ሻወር እንወስዳለን ይሄው ውስጥ አንደኛ እዚህ ውስጥ ለቅለቃለን ኖ መጀመሪያ ሻወር አድርገን ነው በስንት ሰዓት የምንገባው መጀመሪያ ሻወር እናደርጋለን ታጥቤያለሁ እኮ ሁሉም ሰው ሲመጣ መጀመሪያ ከቤቱ እንኳን ይታጠባል ግን ሻወር ተደርጎ ምናምን በስ ነው የሚገባው እኮ እኔ ቅርብ ሰዓት ታጥቤያለሁ 1-2 ሳምንት ቢሆነኝ እኮ ነው ከታጠብ አቤላ መጀመሪያ የትኛውም ሰው ሲመጣ ሻወር አድርጎ ነው የሚገባው ሻወር ደግሞ ሙቁም ቀዝቃዛም አለ ይሄ ግን በጣም ሙቅ ነው እርግጠኛ ነኝ ይሄ ሙቅ ነው እኔ ቀዝቃዛ ወፈራል ችግር የለም እዛ ካልሆነ ይሄንን ነገር ሞቅ አድርጉልኝ ሙቁም ቀዝቃዛ የቱ ጋር እዛች ጋር ከስቱዲዮ ወደ ፍሪጅ ነው ያደረጉት ላይ ነጋስዬ መጀመሪያ በዚህ ልልመዳ እሱ የህፃናት ነው ና በዚህ ና በዚህ ና ግድ የለም በዚህ ውስጥ ለውስጥ ልምጣ በዚህ ዙርና ና ኧረ በእናትህ ነጋሲ ትንሽ የጨከክብኝ ይመስላል እሱ አይሆንም አቤላ እሱ የህፃናት ነው ና በዚህ ነው መግቢያው ከትንሹ እኮ ነው የሚለመደው ፕሮዲዩሰሮቼ ግደለው ብለው ነው እንደ ላኩት ኖ በዚህ መግቢያ በዚህ ነው እሺ እንዴት ነው አጀማመር ይዘልዬ ልግባ ቀስ ብለህ መጀመሪያ በደረጃ ኖ እንደዛ አይደለም ዙር እንደዚህ ዙር ዙር ፊትና ዙሮና ኖ ዙር እንደዚህ ያዛ ኖ አይደለም አቤኔ ቀስ ብለህ እግርህ እንደዚህ ጋር እሺ ከዛ ሌላ ደረጃም አለ እንዳታሰምጠኝ በእናትህ ሌላ ደረጃ አለ ወራት በቃ ወራት ወይ ኧረ ይቀሰቅሳል አሁን መጀመሪያ ምንድን ነው እናደርጋለን ቆምና እግርህን እሺ ቆም ከዛ ላይክ መንገድ ላይ እንደምትሄድ ቀስ ብለህ ወክ አድርግ ማለት ጥለኝ እንዳትሄድ በእናትህ ወክ አድርግ ኧረ እያዞረኝ ነው በእናትህ የሆነ ነገር እየገፋኝ ነው እግርህን አታንሳ ሳታነሳ ግፍት በጉልበት ግፍት እንደዚህ በህይወቴ ለመጀመሪያ ጊዜ ነው እንደዚህ ረጅም ባህር ሳቋርጥ በጣም ኢዚ ነው ዋና በጣም ቀላል ሪላክስ አድርገህ ቀና አንገትህ እንዴ ጀስት እጅህ እንደዚህ ያው እኔ እንደዚህ በትልቅ ገንዳ ውስጥ ልገባ ይቀርና መዘፍዘፊያ ሳፋ ውስጥ እንዲህ እናሸንፋለን ራሱ ስታጠብ በጣም ነበር መፈራው ያው እናሸንፋለን አይጠፋችሁም ያው በጆግ ያለም ዋንጫ ያው አርሰናል አያነሳም እኛ ሰፈር ሁላችንም በጆግ ስለምንታጠብ ከአርሰናል በላይ ዋንጫ በጆግ አንስተናል ለማለት ያህል ሁሉም ሰው ላይ ዋና ይፈራል ዋናም ይወዳል ዋና ግን ይፈራል ሰው እንዳይማር የሚያደርገው ፍርሃት ነው መጀመሪያ ፍርሃት ነው የምናስወጣው ፍርሃት የሚወጣው መንገድ ደግሞ በደንብ አስረዳዋለሁ አቤል ላይ ያየሁት ያለው ችግር እሱ ነው የፍርሃት ችግር ነው በጣም ነው ውሃ የሚፈራው እኔ ደግሞ ፍርሃቱን ሙሉ ለሙሉ አስወጣለታለሁ ከዛ እሱን አስወጥተን ነው እንደ አዲስ ፍሪ ሆኖ ዋና የሚሰራው ማለት ነው ያው አቤላ ፊልም ላይ ደፋር ሆኖ ነው የሚሰራው እዚህ ጋር ግን ውሃ ለሁሉም ስለሚያስፈራ ችግር የለውም ያው ፍርሃት ነው ያለበት ፍርሃት ደግሞ እናስወጣለታለን ማለት ነው ፍርሃት ካለ መማርና ማስተማር አንችልም ትንሽ ያዞረኝ ያጠወለወለኝ ስለሆነ አንገዳግደኛልና ሰምጥ እየመሰለኝ ኖ እንደዚህ ካረክ በኋላ እዚህ ግፍት ያደረክ እግርን ከመሬት ሳታነሳ ቀስ ያረክ ወክ አረክ እኔ የምልህ ዋና ነው ወክ ነው ግን ዛሬ የምለምደው ከዛ በኋላ ነው ስቴፕ በስቴፕ ነው እሺ ከዛ ትንሽ ወክ አረግን በኋላ ደግሞ ብሪዚንግ ስቴፕ አለ ቀስ
ያለ ወደዛ ዛሬ እዚች ዳርዳሯን ጎበዝ just relax ድጋሚ አሁን ድጋሚ እሷ መሄድ አለበት አሁንም እንደው ቻልኩት እኮ ስቴፑ እንደዛ ነው አንድ መጀመሪያ ትሄዳለህ ከዛ በኋላ ሁለተኛ ስቴፕ እሺ ዋናው መቼ ነው የምጀምረው እግርን ረዘም ማለት አሁን በቃ ከዚህ ከወክ በኋላ ወደ ስቴፑ እንገባለን ወደ ብሪዚንግ አጓጓኝ እስቲ ረረረ ብራቮ ቀዘፍነው ከፈለው ነው የሚባለው ይሄን ቀዘፍነው አይባልም ብራቮ ጎበዝ ቀጣይ ስቴፕ ምንድነው ቀጣይ ስቴፕ ደግሞ አየር ይዘን ብሪዚንግ እናደርጋለን ከቀድሙ ደግሞ አሁን በጣም ኢዚ ይሆናል ማለት ነው ውስጥ ነው ውጭ ሆኜ እዚች ጋር አየር ይዘን እንገባለን ብሪዚንግ እናደርጋለን በጣም ኢዚ ነው እኔ እነግርሃለሁ አንተ ትሰራለህ በጣም ኢዚ ነው እኮ ውስጥ ሆኜ እንዴት ተሰማሃል ይሰማል ውሃ ውስጥ ሆነ በጣም ነው የሚሰማው ጠብስል ሲደፈናለ እኔ ደግሞ ስወጣ እሻው ምን ልግባ መስመጥ አይደለም መጀመሪያ ውጭ ላይ ሆነን አየር እንይዛለን እኔ የምልህ ግን ማለት ነው አንድ ሰው ዋና ለመልመድ ምን ያህል ጊዜ ይፈጅበታል ከ15 እስከ 20 ቀን ፐርፌክት እሱም ድፍረቱን እየታየ ምናምን መጀመሪያ ፍርሃትን እያስወጣ እዛ ድፍረታቸው እንዲመጣ ማለት ነው አሳ የሚያስቀና ዋናተኛ ለምን በቃ 20 ቀን ይበቃል 20 ቀን በቂ ነው ብዙ አይነት ስታይሎች አሉ እነዚህ ከበተርፍላይ ፍሪስታይል ብራስት ባክ ስትሮክ ምናምን ይባላሉ ቤዚክሊ ያው 20 ቀን ምናምን ብራስት ማለት ምንድነው ይወጣ ይገባ ብራስት ኦኬ ብራስት የዋና ከባዱ ነገር ምንድነው ውሃ ከመጠጣቱ ውጭ የዋና ከባዱ ነገር ምንድነው እንደነገርኩ ፍርሃት ነው ፍርሃታቸው ካልወጣ ከባድ ይሆን ይሄዳል ማለት ነው ምክንያቱም ለማስተማርም አይሆንም ሰውየውም ኮምፎርት ሆኖ አይሰራም ማለት ነው እና ከባዱ ነገር ፍርሃት ነው ፍርሃቱ ከሌለ ዋና ኢዚ ነው ከሴቶችና ከወንዶች ቶሎ ዋና የሚለምደው የትኛው ነው ኦልሞስት እኩል ይለምዳሉ ግን ትንሽ ፍሎት ያደርጋሉ ሴቶች ትንሽ እኛ ማስል ነንና ሰውነታችን ማስል ነው ወንዶች እነሱ ትንሽ የማንሳፈፍ ባህሪ አላቸው የወንዝና የገንዳ ዋና ይለያያል እኔ ማለት ወንዙ ላይ ፐርፌክት ነው አሳ ነው ማስቀል የወንዝና እንደዚህ የገንዳ ዋና ወንዝ ላይ ይለያያል ምክንያቱም ወንዝ ላይ ራሱ ስለሚንቀሳቀስ ራሱ ስለሚሄድ ያው ዝም ብለህ ትንሽ ነው የምትሰራው እዚህ ጋር ግን ራስን ችለህ ነው የምትሰራው የሆነ ሀገር አይቻለሁ ይሄ ስራ ቦታ ሲሄዱ ትራንስፖርት አይጠቀሙም ይሄ ዋና ልብሳቸውን በቦርሳ ይዛሉ ሲሄዱ በዋና ነው ሲመጡ በዋና ነው እና እነሱ ይችላሉ ማለት ነው መዋኘት አይ እኔ የወንዝ ዋና ይሄን አስታወሱኝ ለማለት ደስ ሳይሆን ዋና ፐርፌክትሊ እዚህ ጋር ገንዳ ላይ ነው እግርን ዝጋው ግጠመው ቁጭ በል ስኳት እጅን ግን እንደዚህ መያዝ እሺ አትጠንከር ላላ የትም አትሄድም ላላ እጅን ቀጥ ከዛ ቀስ ብለህ አየር ይዘህ ገብተህ በጣም ሪላክስ ታደርገው እንቅልፍ እንደመጣ 1 2 go 1 2 3 4 5 6 7 8 9 ብሪዚንግ ጎበዝ እንደገና በጣም ሪላክስ መሬት ማየት ጎንበስ ትንሽ እግርን ዘርጋ አየሩ ራሱ ነው የሚያንሳፈ አንተ ዝም ማለት ነው የሚጠበቀው ከዛ አየሩ ሳያልቅ ገና ስትፈልግ ጃምፕ አድርገህ ብርለት ትወጣለህ ኢዚ ከቀድሞ ይሻል ነው በጣም አሪፍ እየቀለለ ነው የሚለው ናይስ አንተ በጣም ጎበዝ ስለሆንክ ከዚህ በኋላ እየጨመር ስንሄድ ደግሞ ሞር ኢዚ እየሆነ ነው ያው እኔ ከዋና የሚያስጠላኝ ነገርና ማልችለው መንሳፈፍ ነው እኔ ራሴን እንደ አሳ ማየት አልፈልግም አጉል ምኞት ለራሴ መስጠት ስለማልፈልግ እንደዚህ ሆነች አንድ ሁለት ቀለል ያለች ነገር ብጨምርልኝና በቃ ቢበቃና ይሻል አንተ አያዜና አይተዋል አይደል በቃ ኦሬዲ እኮ ችያለሁ እና ቀላል ከዛ በኋላ አንድ ስቴፕ እንጨምራለን ከዛ ከቻልን ሁለተኛ ስቴፕ እንጨምራለን ከዛ እንጨርሳለን ገና ሁለተኛ ስቴፕ ኢዚ እኔም ብለው ለማጅነት ነው ወይስ ባህር ኃይልነት ነው ለማመደው አይደለም እሱ ሳይሆን ልክ እንደ ቀድሙ ማንሳፈፍ ይዘው የመጣው ልክ እንደዛ እንዳይደገም ራስን ችለህ እንድትሰራ
ዋና ከተለመደ በኋላ ሊረሳ ይችላል? ዋና ከተለመደ በኋላ በደንብ ከለመድክ በኋላ መቼም አይረሳም። ልክ ከመኪና መንዳት ጋር ይያዛል፣ አይረሳም። ግን ምንድነው ትንፋሽህ ምናምን ልክ አይመጣም። እንደዛኛው ነው ትንፋሽ ነው እምቢ የሚልህ እንጂ እና የጆይ ጉልበቶች እጅ ምናምን ገጣጣሚያ እነሱ ፍሌክሲብል አይሆኑም እንጂ ረጅም መዋኘትና ያለ መዋኘት ነው ገደቡ። የትንፋሽ ጉዳይ ነው እንጂ መቼም አይረሳም። ዋና አይረሳም። ከዋና ሲወጣ ብዙ ጊዜ እኔ ሻይ ቡና ስላ ያለው ሰው አረማመዱ ይጠፋዋል። እንዴት ነው አረማመድ ይጠፋል? አረማመድ ሳይሆን የሚጠፋው ላይክ ከዋና ስትወጣ ዋና ያደክማል እና ላይክ እዛው ላይ ያለህ አይታወቅም እና ስትወጣ በጣም ይረባሃል፣ በጣም ይደክማል። ስለዚህ ወክ ስታደርግ ልክ ላይሆን ይችላል፣ ዝም ብሎ ሊደክም ይችላል እንጂ እንደዚህ ውሃ ውስጥ እንዳለ ሰው ነው የሆነ አካሄዳቸው ሁሉ የመንሳፈፍ አይነት ነውና ይረሳሉ። የመራመድ ነው አይረሳም፣ ተመልሶልኝ መቼም አይረሳም። ስለዚህ እኔ ዋናውን ባልችለው አረማመዴን አረሳም ለማለት ነው ለቤተሰቦቼ። አቤላ ዛሬ አሁን እኛ የትንሽ ደቂቃ ነው ይሰራል። በቃ በትንሽ ደቂቃ ስቴፑን ያሳየው። ሌላ ጊዜ ስትመጣ ደግሞ ሁሉንም አሳያለሁ። አሁን ግን ዛሬ የሁሉንም አይነት ዋና ስቴፕ አሳያለሁ በደስታ። ቤተሰቦቼ ልጁ አሳ ነባሪ አይደለ እንዴ? እነዚህን እንኳን ስቴፖች የምችላቸው አይመስለኝም። ማየት ግን እችላለሁ፣ መዋኘት ነው ማልችለው። አረ ቤተሰቦቼ ልጅ ተሰወረ። መቼም ዋናው ቀዳዳ የለውም አይደለ? ቁርስ ሳልበላክ በባዶ ይሄን ዋተት አሁን ቀጣይ ስቴፓችን ደግሞ አይደረስ አራተኛ ስቴፕ ደረስና መጀመሪያ አቤላ ሲመጣ በጣም በቃ ፈሪ ነበር፣ ፈርቶ ነበረ። ሁላ የሚሰራ ሁላ አይመስልም ነበረ። ግን ከዛ በኋላ ስቴፑ ቀስ እያለ ስቴፕ ባይ ስቴፕ ሲሆን ያሳየሁት ስቴፕ በሙሉ አሪፍ ሰርቶታል ማለት ነው። በቃ በተወሰነ ደቂቃ ያሳየሁትን ስቴፕ በራሱ መስራት ችለዋል ማለት ነው። ቀጣይ ስቴፕ ደግሞ አሪፍ እየሆነ ሄዳል ማለት ነው። በዚህ ደቂቃ ቺኛዋ ስቴፕ ከሰራ ቀጣይ ነገ ከነገ ወዲያ ደግሞ 2 ቀን 3 ቀን ሲጨምር ደግሞ ፐርፌክት ይሆናል ማለት ነው። አቤላ ነገ ድጋሚ ከገባው እመኑ ጊዮን ገብቼ ሂልተን ነው የምወጣው። እንግዲህ አቤል እንዳያችሁት ነው በነበረን ቆይታ የተወሰነው ሰርቷል። ግን ከውጤት ስጡት ካላችሁኝ ከ10 3 ሰጥቻለሁ። ቀስ በቀስ ደግሞ ከአንድ ቀን 2 ቀን ሲጨምር ደግሞ ያው እየለመደው እንደሚሄድ እርግጠኛ ነን ማለት ነው። በእውነት ነጋሴ የሰጠኝ ውጤት ፌር አይደለም፣ በጣም ነው የምቃወመው። ለኔ 3 ይሄ ነውር ነው። እኔ በውድድር ታሪኬ ማለት በለማጅ ታሪኬ ከዚህ በላይ እንጂ በእርግጥ ከዚህ በላይ ብዬ የምኮራበት 5 ነው። ከ5 በላይ መውጣት እየቻልኩ አይደለም። እንግዲህ ቤተሰቦቼ የሆነ ነገር እያደረግን ወይ እየተመረጠልኝ ያለው ሙያ ነው መሰለኝ፣ እሱ ይርዳኝ እንግዲህ እንጂ ይሄ ውጤት እኔ አይገባኝም፣ አይመለከተኝም። እንግዲህ ትጥቁን አይታችሁታል። ሱቅ ውስጥ የቀረ ነገር ቢኖር ሻጩ ነው። ይዤ ያልመጣሁት ዕቃ የለም። ነፍሴን አስይዤ እኮ ነው የገባሁት። እነዚህ ሁሉ አድርጌ 3 ይለኛል። 3 የጠጣሁት ውሃ ሮቶ እኮ ሙሉ ነው የጠጣሁት። ስፖንጅ አስቀናለሁ እንደኔ ሳካሩ ራሱ አይመጣውም። ኢትስ ኖት ፌር። ያው 3 የሰጠሁት ምክንያት ያው በድፍረት ነው። አቤል ግን ያው የፍርሃቱ ብዙም ስለሚቀረው ድፍረት ስለሌለው ፈሪ ስለሆነ ከ10 3 ሰጥቼዋለሁ ማለት ነው። ይሄ ትልቅ መስዋዕትነት እኮ ነው። የእውነት መታሰብ ነበረ፣ ከግምት ውስጥ መግባት ነበረበት።
ፍሮግ ይለኛል በተርፍ ላይኛ ፊሽ ቦይና ፊሽ ገርል ይለኛል ምን ያልዋኘሁት አወኛኘት የለም ውስጥ ለውስጥ እንኳን እኔ የሴት አሳ አግኝቼ ስልክ ቁጥሯን ልሰጠኝ ውጣ ስላለኝ ነው እንዲ እበል ስላለኝ ወጥቼ ነው ውጤት የተቀነሰው ለእናንተ ስል ድፍረት ላለው ደግሞ ድፍረት ሶሻል ሚዲያ ላይ ነው እንጂ ዋና ላይ አይሰራ እኔ አላምንበት አንዴ ድፍረትን እኮ ሶሻል ሚዲያ ላይ ወጣ ካልክ ተከታይ በዛ እዚህ እሱ ይከተለኛል እንዴ አይሆንም ማይሆን ነገር ለማንኛውም ያው የኔ ነገር በቫር ይታይልኝ ምለው ጉዳይ አይደለም ውጤቴን በጸጋ ባይሆን በፕሮዲዩሰሮቼ ግፊት ተቀብየዋል ቤተሰቦቻችን የዛሬ ሎማጭ ፕሮግራም ይህን ይመስል ነበር ውጤቴ ከለት ወደ ለት እንደዚህ ዳይቭ እየገባ ነው አንድ ቀን ግን እንዲከፍ እናደርጋለን በሌላ ሎማጭ ፕሮግራም እስከምንገናኝ ድረስ እኔ አቤል ፊሹ ለመባል ራሴን አዘጋጅቻለሁ